እሱ ደግሞ አይመልስልሽ እኔ ድሉ ኦኬ አመሰግናችኋለሁ ወንድሞቼ አንድ ማለት የምፈልግሽ ነገር ኢትዮጵያ በሃይማኖት ህግ የምትመራ ሀገር አይደለችም በኢትዮጵያ ህገ መንግስት ኦርቶዶክስም የለም ሙስሊምም የለም ጴንጤም የለም የተለያዩ ሃይማኖቶች አሉ አይደል ይህ ሁሉ የለም ኢትዮጵያ የምትመራበት ህግ አለ ህጉ ደግሞ የሚለው ነገር አለ ይያ ነው ሌላ ደግሞ ሃይማኖታችን አለ ሃይማኖታችን ከህግም በላይ ፈጣሪ ያዘዘልን የምንመራበት ህግ አለ እንደ ሙስሊም የሚመራው እንደ ክርስቲና የምትመሪው አለ አሁን አንድ ነገር ልጠይቅሽ አንቺ ቤተክርስቲያን ሲገቢ ነጠላ ትለብሻለሽ ከቤተክርስቲያን ስትወጪ እኮ በራቆትሽ ነው የምትሄጂው በፓንትና በጉርድ ነው የምትሄጂው ያን የኦርቶዶክስ አማኞች ወይን አባቶች ፈቅዶልሽ ነው እኔ እኮ በደንብ የሚያቅሰው ነኝ ሙስሊም ነኝ ግን ስለ ኦርቶዶክስ አቃለሁ ኦርቶዶክስ እምነት በመጽሐፍ ቅዱስ ሴቶች በራቆት የሚልበት ቦታ የለም አንድ አዳምጪ የሚልበት ቦታ የለም አንቺ ቤተክርስቲያን ሲገቢ ነጠላ ለብሰሽ ከቤተክርስቲያን ስትወጪ እኮ ራቆትሽ የምትሄጂ ሴት ነሽ ስለዚህ ስለ ሃይማኖት አታውግስት በላይ ፓወር አለው ሃይማኖት አባቶች ያዘዙትን ነገር ህዝቡ የመፈጸም መብት አለው ህዝቡ ደግሞ ከመንግስት በላይ ነው የፈለገውን ነገር ማድረግ ይችላል ያለውን ነገር ደግሞ መንግስትና ህግ አስከባሪዎች ማስከበር አለባቸው ምክንያቱም የህዝብ ልጆች ናቸው ህዝብ የጠየቀውን ነገር የማስፈጸም አላቸው የማስፈጸም ግዴታቸውም ስለሆነ የማስፈጸም ችግራችን ሰው የሚገደለው የሚዘረፈውን ነው ህግ አስከባሪ ወይስ በእያንዳንዱ ቤት እየገባ ሌላው ደግሞ አይደለም ምን በላክ ምን ለበስክ ጋር ነው የኔ ችግር በየቦታው የሚሞተውና እስር ቤት የታሰረው ወንድሜ ማለት ነው የመንግስት ተቃዋሚ ወይ እንደዚህ ነው ተብሎ የታሰረውን ፍታው አለቀ ሌላው ደግሞ አንተ አንተ እንትነክ ብለ ያሰርኩን ፍታው እንደዛ ካልክ ማለት ነው ምትሸገሩልኝና ስለሚቀርብሽ ነው እንዴ ግንኙነት ላይ ከሆነ ችግራችሁ ፍቱት ነው ዲያን ይገድል የሚያርድ ሰው ይያለ አንቺ ነው ዛጋሱ ነክሶ አንድ ነገር አለባበስ ላይ ደግሞ የሚልሽ ነገር አለ በኢትዮጵያ ምድር እኔ ሙስሊም ነኝ ሐሳቤን ልንገርሽ እኔ ብችል በእስልምና ህግ ብትተዳደር እኔ ደስተኛ ነኝ እንደውም ደግሞ አቅም ቢኖረኝ አረጋዋለሁ ነበር ምክንያቱም በኢትዮጵያ ምድር ሰው ጋለሽ እኮ በሰላም የምትኖርበት ሀገር ናት እኮ ኢትዮጵያ ሰው ጋለሽ ሰው አርደሽ ሰው አቃጥለሽ በሰላም የምትኖርበት ሀገር ናት ኢትዮጵያ ያንን ታውቃለሽ ይሄ እስልምና ህግ ቢኖረው በኢትዮጵያ ምድር ሰው አርደሽ በሰላም አትኖርም ሰው አቃጥለሽ በሰላም አትኖርም ነበር የእስልምና ህግ ቢኖረው ጀስቲስ የለም በኢትዮጵያ ምድር ምክንያቱም በኢትዮጵያ ውስጥ ያለውን ነገር ብዙዎቻችን እናውቃለን በሃይማኖት ስለማትመራ ነው ይህ ነገር ያልተፈጸመው በአሜሪካ ምድር አሁን ሰው ገርለሽ እስር ቤት ነው የሚገቢው ነገር ግን እንደ ኢትዮጵያ አይደለም በኢትዮጵያ ምድር ብር ካለሽ ሰው ጋለሽ ካፒታል ማኔጅመንት አለ ይሄን ደግሞ ለሽመልስ አብዲሳ የገባውን ደብዳቤ ነው እዚህ ጋር የተናገረው ደብዳቤው ምን አስጨነቃችሁ ከኔ ጋር ለምን አንድ ጥያቄ ጠይቀ ኢትዮጵያ ምንም አይነት ህግ እንደሌለ ያረድ እዚህ ጋር ደግሞ ልብስ ራቁታቸውን ነው ምናምን ተብለው እርምጃ የተወሰዳቸው ላይ ትክክል ነው ለማለት ደግሞ ልትከራከር ትመጣለህ ይሄ ሐሳብ ራሱ አልተቃረነም ህግ አለና የለም አስተካክለው እንጂ አንድ ማለት አዎ ለዚህ ምላሽ እንደዚህ ነው ብሎ ማጣጣሉ ራሱ you think this is fair በእንደዚህ አይነት መንገድ ፌር አይደለም ለዚህ አንድ ነገር ልስጥሽ ለዚህ ምላሽ አንድ ነገር ልስጥሽ በኢትዮጵያ ምድር መንግስት አለ አይደል መንግስት አለ ከመንግስት ተደብቆ ህዝብን የሚዘርፉ ህዝብን የሚገድሉ አሉ ታጣቂዎች እነኚህ ታጣቂዎች የሚደግፉ ደግሞ እና ወርቄ የምትባለው እዚህ ጋር ያለችው ናት እነኚህ ታጣቂዎችን ከኦሮሞም ከአማራም ከሌላም የሚደግፉ እዚህ አሉ ገዳዮቹ ደግሞ ገድሎ ጫካ ይገባሉ ስለሰድር ስጭኝ ሄሉ ነው ገዳዮቹ ገድሎ ጫካ ይገባሉ ታዲያ ማን ነው እነኚህ ገዳዮች ይዞ ወደ ህግ የሚያቀርበው ጸጥታ አካላት ሲሄዱ ጸጥታ አካላት እየተረሸኑ እየተገደሉም አንዳንዶቹን እየያዙ ነው አንዳንዶቹ ደግሞ እጅ ይሰጣሉ ግን ከደረ ተቃዋሚ ነህ ደጋፊ ነህ ማን ነህ ማ አንተ እኔ ተቃዋሚም አይደለም ደጋፊም አይደለም
በጣም ረገጥክ ብዙ ቦታ። ለምን ረግጣለሁ? ታለም ብሎ ሁለት ቦታ እንትን አይልምና ኢትዮጵያን ንቀት አታጥላታ ማለት እርምጃ ተወሰደ። እርምጃውን ደግሞ እንደገና ማበረታታት አለበት ብለ ደግሞ ከወርቄ ጋር ትከራከራለህ። እዚህ ጋር ደግሞ ያቺ ኢትዮጵያ የምትባል ሀገር ብለ እንደ ሸርሙጣ ነው የምትጠራት ሀገሪቷ ራሱ ገብቷል። ያቺ የተባለች ኢትዮጵያ አትጠራ። በኢትዮጵያ እኮ በእስልምና የምትመራ ይህ ሁሉ አይፈጸምም። ያቺ ሸርሙጣ እንዳንድ ሴተኛ ገረድ የምትጠራት ኢትዮጵያን የምታክል ሀገር ዱራ ከበጃቢያ ስለምን እንደምታወራ ነው። ኢትዮጵያ የምታክል ሀገር ወይ አንተ የመንግስት ተቋሚ ሳይሆን የኢትዮጵያ ንቀት አለብህ። እና ይሄ አውርድ ያቺ ኢትዮጵያ የምትባል ምድር ላይ ምናምን ዚስ ኖ እንዳታረግ። ህፃናት ተደፍሮ እኮ ህፃናት እየተደፈሩ አይደለ? በኢትዮጵያ ህፃናት እየተደፈሩ አይደል? እንዳንተ አይነቱ ነው የሚደፍረው። በነገራችን ላይ ህፃናት እየተደፈሩ አይደል? ኢትዮጵያ አንተ ደፋሪ ነህ። አንተ የህፃናቶች ደፋሪ ነህ። ኖ እንደዛ አትበይ። እንደዛ ብለሽ ሳይሆን ለደፋሪዎች ለምን ድምፅ አልሆነም? ለተደፋሪ ሴቶች ለምሳሌ ትነፋያ ካታወራ እከካ ልቃን ምን እንደምታረግ አታውቅም። ብሎ ሲሰማ አዋቂ ነው ወሰነ ሰላማን ይረለማ ይላል የሐረር ሰው ሲናደድ። ፈሪድ ግባ እሺ ጋዴሚት ኢትዮጵያን እየሰደበ ስለ ኢትዮጵያ እንትን ይላል። ኢትዮጵያን እንደዚህ የምትንቃ ከሆነ ኢትዮጵያ ላይ ስለሚደረገው ወንጀልም ሆነ ጥሩ ነገር የማውራት መብት የለም። ለምን ሲጀመር ሙሉ ለሙሉ ኢትዮጵያን ትንቃታል። ገብቷል። ልቃሚ ባንዲራ ባስ አንሳ ባንዲራው ልቃሚ ግባ ወንድማችን። መንግስትን ስፈልግ ዘግዝቀው ስፈልግ ውቀጠው። ኢትዮጵያ ያቺ ኢትዮጵያ የምትባል እያልክ እንደ ሸሌ ትጠራታለህ። ልክ የናካት ኤክስ ይመስል እከካ ግባ ፈሪዳ በእናት ኦኬ ቴንክ ዩ። እኔ ማለት የምፈልገው ሁለት ነገር አለ። ቅድም እሷ ባነሳችው ላይ ምንድነው በወቅታዊ ጉዳይ አሁን ላይ ባለው ነገር ላይ ነው ወይስ ደግሞ ምንድነው የሚለውን ነገር ደግሞ ትንሽ እንሄድበታለን። ግን አሁን እኔ ሁለት የተነሳበት ነገር ምንድነው ሃይማኖትና ወይም እስልምናና ኦሮሞን ማንሳቱ እዛች ላይ ነው እኔ ጥያቄ ሆኖብኝ ያለፈው ማለት ነው። ነገሩን ሰፋ አድርገን ነው መሄድ ካለብን ሰፋ አድርገን ነው የምንሄድባቸውን ርዕሶችን ማየት ነው። ረግጠን የምንሄደው ነገር ጥሩ አይደለም። እየረገጥን አሁን ሌላ ቦታውንም ረግጠን የምናልፈው ከሆነ አሁን ወርቅ ያለችው ነገር ልክ አይደለም። ኦኬ ለዛ ጥያቄ ያሰንባታል ፈሪዳ። እሱ ግን ዝም ብለህ ሰምተው ከሆነ ነጠላ ለብሰህ ስትወጣ ተካም ንፍጣም እኔ ድሮ ሐሳብን ስለማላውቅ እየሰማው እነዛ ነገሮች በየቦታው የምንነካካቸው ከሆነ ለመደማመጥ አንችልም። ርዕሱን ማናቀውም የምንሰማውንም የምናወራውንም አናቀውም ማለት ነው። ሃይማኖቱን እዚህ ጋር ደግሞ ህገ መንግስትን እና ህዝብን ታች መወረድ ብለን እንደምንሄድባቸው ነገሮች በየቦታው የምንረግጣቸው ነገሮች ተገቢ አይመጡም ማለት ነው። ተገቢ አይሆኑም። ስለዚህ አሁን እኔ ማለት የምፈልገው ቅድም ላይ በሰማሁት ላይ እንግዲህ እኔ ስገባ እህታችን ስትናገር የነበረው ሁለት ነገር ላይ ነው። እነዛ ምላሽ የሚፈልገው ሃይማኖት እስልምናና ኦሮሞን እዛ ጋር ኦሮሞ መንካቱን ለምን አስፈለገ? እንዴት? በወቅታዊ ጉዳይ ላይ ተንተርሰሽ እያወራሽ ነው። ህግ ማስከበር የሚባለው ነገር ላይ ነው። ሁለቱም ማንሳት፣ ብሔር ማንሳት፣ ሃይማኖትን ማንሳቱ ለምን አስፈለገ? ለኔ ጥያቄ ትልቁ ጥያቄ ሆነብኝ። በወቅታዊ ጉዳይ ላይ ህግ የማስከበር ነገር የመንግስት ስራ ነው። ትክክል ነው አይደለም? ያው ያንቺ ሐሳብ ከሆነ ደግሞ ይሄን መጠየቅ ያንቺ ወይንም ትንተና ካለሽ ያንን ሐሳብ ማስቀመጥ ነው። ምክንያቱም መንግስት ይሄ ነው ብለሽ የምታስቀምጫቸው መንገዶች ማስቀመጥ ነው። ትክክል ነው አይደለም ሌላ ጉዳይ ነው። እንግዲህ የራስሽን ውስጥሽን የምትናገሪው ነው። እኔ ደግሞ በወቅታዊ ጉዳይ ላይ የሚባለው ነገር አሁን እንግዲህ ሰሞኑ የሚሆነው ነገር መንግስት ህግ ያስከብር አያስከብር ነው ወይስ ደግሞ ምንድን ነው? ለልጅቷ ጥያቄ ማለት ነው። የሁለቱን እንድትመልሽልኝ ነው። አጠር ብሎ
አጠር እንድታደርጊውና ግን ትንኮሳ ያልሆነ ነገር ብታደርጊው መልካም ነው። እሺ ረጋ ብዬ መልሳለሁ። አመሰግናለሁ ወንድምዬ፣ አክብረኸኝ ስላወራ በጣም ነው የማመሰግነው። እኔ የተናገርኩት ገባ። ያው እኔም ኦሮሞ ነኝ፣ ኦሮሚያ ክልል ነው የተወለድኩት፣ ቤተሰቦቼም እዛው ናቸው። የተጠየቀውን ጥያቄ ነው መንግስትን ብቻ ሳይሆን የክልሉን አስተዳደር ወጥረው ይዘውታል። ወይ በሸሪያ ህግ እንተዳደር ወይ እንትን እንበል ነው። አሁን የመንግስት አካላቶች በጣም ተጨንቋል። ገባ። ለዚህ ማለት ለዛ ነው ያሰሩት። ምንድነው የባህል ቱሪዝም ምናምን የሚባለው ሙስሊም ነው ዋናው ማለት ነው፣ አለቃው ያሰራቸው። ገባ። ለዚህ ማለት ነው እንደዚህ አይነት ነገር ማየት አንፈልግም ሰዎች ናቸው እንጂ ያሉት መንግስት ያለባበስ ህግና እንትን ያወጣው ነገር የለም። ገባ። ያወጣው ነገር የለም። እንደዛ ከሆነ እኮ አዶና የለበሰው ሱፍ ነው፣ ሱፍ መልበስ አይቻልም ማለት ነው። እንደዛ ከሆነ ደግሞ አንድ ቪዲዮ ደግሞ አለ፣ ቦርሳ የሴት ይዞ አልታሰረም። እሱ ሙስሊም ነው። ስሙን ላመጣልሽ እችላለሁ፣ ሊክዱት ይችላሉ። እሱ ለምን አልታሰረም ታዲያ? እንደውም እሱ ነው ያሰጋል ከሌሎቹ። ከታሰረ እኩልነት ከሆነ ሁሉም ይታሰር ነው። ገባሽ? ሁሉም ምክርም የሚሰጣቸው ከሆነ ሁሉም ተሰብስቦ ኖ ከዚህ በኋላ እንዲህ አይነት ወጣ ያለ ነገር ኢትዮጵያ ላይ አይፈቀድም መግለጫ መስጠት። ከዛ አሁን እነዚህ ልጆች በምክር ለቀናቸዋል የሚል ነገር እንትን ማለት ነው። ግን ግለሰብ ተነስቶ ከአንቺ ጋር የሆነ ቂም ካለው ምናምን የሚያስር አሁን እኮ አዳነች እኮ መግለጫ አታጥፉ ተው ብላ ተናግራለች። ስላቃታቸውን የተናገሩት ገባሽ? ከስር ያሉት ናቸው የሚያጠፉት። መንግስት አትበሉ። ከስር ያሉት በጣም 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 የተቸገር ነው። ኦሮሚያ ውስጥ እንኳን መኖር ያቃተን ማለት ነው። እንትን ነው ምንድን ነው የሚባለው? ለምሳሌ 20% ነሽ ምን ታመጫለሽ የሚል ዛቻ አለ። ገባሽ? የምሬን ነው የምነግርሽ። ይሄ ነገር ስላለ አለባበስሽን እስቲ የኦሮሞ ሴት ወጣ ማለት ነው እንደፈለገች ወይ ደግሞ የሆነ ወጣ ለንተን ብታረክ ማለት ነው ተቀባይነት አታገኝም። የሚያገባት እንኳን ሰው የለም አይደለም። ትዳሩን ታዩ ማህበራዊ ስርዓት ስለተገለላለች ባለባበስ ቆይሽ አቺዳ ስላደግን ነው ጋጠ ወጥ ሆነን ስላላደግን ነው። አየሽ አይደለ? ይሄ ጋጠ ወጥ አይደለንማ። አንቺ ኦሮሞ ላይ ምን ነው በቃ አለቀ። ሁሉም መጥተውልሽ ይኸውልሽ፣ ይሄ ካርታሽ እኮ ተቃጠለ። አናቴ ላይ ይሄ ካርታሽ ተቃጥሏል። ይሄን ጆገር መጫወት አትችይም። እኛ ብሔር ብሔረሰቦች ለኢትዮጵያ አንድ ሆነን ሰላም ለሀገራችን እንዲመጣ ብለን ነው እንጂ አንቺ ዝም ብለሽ ሻምችን ከብተሽ ምንም ነገር ሳታገኝ ትቀሪያለሽ። አማራ አይወድሽ፣ ኦሮሞ አይወድሽ፣ አንዱም አይወድሽ። አቃባጭ ነው አልወደድሽ። አንድ ነገር ታጣሊ ፈልገሻል። በፖለቲካ ልጫወት ብል ማለት ነው በ24 ሰዓት ያለውን ደብዳቤ ምናምን በሸሪያ ህግ ኦሮሚያ ክልል ኦሮሚያ የምትባል አሁን የቀረሽ ሃይማኖት ነው የብሔር እኮ አደባልቀሻል። የቀረሽ ሃይማኖት ነው አታገኝም። እሱን ይኸውልሽ ለጥ ብለሽ ነው የምተኘው እንጂ አንቺን ሬሳ የሚሰማሽ ኢትዮጵያዊ የለም። ይሄንን በደንብ ነው አስረግጬ የምነግርሽ። አንቺ አርሲ ላይ የተገደሉትን ኦርቶዶክሶች ወተሽ ማለት ነው ድምፅ ሆነሻል አሺዳ አብሽናሪ ፈቺ ካንቺ ጋራ አፍጥባፈ ከፍታ አይደለም። ላንቺ ነው ማስረዳሽ እኛ መሀል ትገቢያለሽ መስሎሽ ይኸውልሽ እንታፍ ያክል አንቺ ኦሮሞ መሀል ገብተሽ ልታደባልቂ እንደማትች ነው አሳባች አንደኛ ሰዎች ሲሞቱ ወተሽ ደም ፈሷል። አሁን እኔ ጥያቄ ይሄ ነው። አላህ ብለሻል አላልሽም?
ለዚህ ግን አላሁ አክበር አንድ ነገር ልጠይቅ። አብሽኝ ያጂ ሰድረሻል። አብሽኝ ህግሽን ማለት ነው ልታስፈጽሚ ጥያቄም አልንገርሽ። ኢትዮጵያዊነት እንደዚህ አይነት ተዘረክርኮ እዚህ ላይ ቁጭ ብሎ 900 ምናምን ሰው ማስጨነቅ አይደለም። አንድ ጥያቄ ከፈለግሽ ኦሮሞና ቲክቶክ የሚያገናኘው ነገር አንድ የለም። ኦሮሞና ሙስሊም የሚያገናኘው ነገር አንድ የለም። ኦሮሞ ውስጥ ሙስሊም አለ፣ ክርስቲያን አለ። ኢትዮጵያዊ ነኝ የምትይ ከሆነ የኢትዮጵያ ፓስፖርት ይዘሽ ኢትዮጵያን ዝቅ የምታረጊ ከሆነ አማርኛ ማታወሪ፣ ኦሮምኛ ማታወሪ፣ በቃ የሌላ ሀገር ቋንቋ ተጠቀሚ። አንድ እኛ ኢትዮጵያ ውስጥ ኑረን ኢትዮጵያ በምን አይነት መንግስት እናሰልጠን፣ እንዴት ወጣቱን ጥሩ እናርግ እያለ ቀንና ማታ እየለፋ እዚህ ላይ እየመጣችሁ ስለ መንግስት የምታወሩት አንደኛ እኔ ኢትዮጵያዊ አይደለሁም ብላችሁ ነው፣ ዜግነት ቀይራችሁ ነው በልመና እዛ የገባችሁት። አንድ አይደለ እንዴ? እዚህ ውስጥ ያለውን እናትና አባት አማራ፣ ኦሮሞ፣ ትግሬ፣ ጉራጌ በየክልሉ ሂደሽ አብሮ የሚኖረው ተፋቅሮ ተዋዶ ተጋብቶ ይኖራል። አንድ እዚህ ጋር እናንተ እየመጣችሁ እኔ ኦሮምኛ አወራለሁ፣ አሁን የኦሮሞ ልጅ ነኝ፣ የኔ ቋንቋ ኦሮምኛ ነው፣ የተወለድኩበት የተወለደው ኦሮምኛ ነው፣ አማርኛም እችላለሁ። አየሽ፣ ሌላም ቋንቋ ልችል እችላለሁ። የተለያየ ቋንቋ ስለምችል ከሁሉም ብሔር ጋር አግባባለሁ። አንድ ሚዲያ ላይ መጣሽና ወይ ለፎሎ ብዛት ወይ ለቪው ወይ ለእይታ ሰው እንዲያያችሁ ብሔርና ብሔር በሴት ላይ ደግሞ አይጠበቅም። ሴት ልጅ ቄሱና ፊት ለፊት ቁጭ ብላ አታወራም። ሼኪውና ፊት ለፊት ቁጭ ብላ አታወራም። ሴት ልጅ ገስት ላይ ገብታ 900 ምናምን ሰው ማክበር አለብሽ። አስቀድመሽ ጥያቄ ካለሽ በስድብ በጭቅጭቅ አይደለም። አንድ እኔ እንደዚህ አይነት ነገር አልገባኝም፣ ማወቅ ፈልጋለሁ እንበል። ኦሮሚያ ክልል ውስጥ ሙስሊም አለ፣ ክርስቲያን አለ፣ ጴንጤ አለ፣ የተለያየ እምነት አለ፣ ይኑር አለ። ማንም ሰው ወደ ፈለገ ነው የሚያምነው። አንድ እንትና ተደፈረ፣ እንትና ተገደደ፣ እንትና ተቀበረ፣ እንትና ቀዳው የደረሰ ይሞታል። አላህ በዚህ ቀን ትሞታለህ፣ በዚህ ሰዓት ትሞታለህ ካለ በሰው እጅ ትሞታለህ ካለ በሰው እጅ ይሞታል። አላህ ያላለው ነገር ከላይ ተፈጥሮ እንትን የሚል ነገር የለም። አማራ ክልል እንትና አለቀ፣ ኦሮሚያ ክልል እንትና አለቀ። አንደኛ ትክክለኛውን ነገር እኔ ልንገርሽ፣ ራስሽን አስተካኪው፣ ከራስሽ ጀምሪ። ራሴ ንግግሬ ትክክል ነው ወይ? ለኔ ልጅ እኔ ለምወልደው ልጅ እኔ መናገረው ንግግር ትክክል ነው ወይ? አብዲ እንደዚህ ያለ ሳይሆን ሰው ከትውልዱ ነው የሚጀምረው አይደል እንዴ? ከቤተሰብ ነው የሚጀምረው። አንድ ሰው ቤተሰቡ ጨዋ ከሆነ 9 ልጅ ወለደ እንበል፣ 6ቱ እንደ ቤተሰቡ ከሆነ 3ቱ የተለየ ነው ከቤተሰብ ውስጥ። ያን የተለየ ሰው ቤተሰብ ማስተካከልም አይችልም። ገባሽ? እዚህ ጋር ቁጭ ብለሽ ኦሮሚያ ክልል ስትሄጂ አማራ የለም ወይ? አንድ ትግሬ የለም ወይ? 2 ጉራጌ የለም ወይ? 3 ስልጤ የለም ወይ? ይሄ በሙሉ ምን ውስጥ ነው ያለው? እኛ ጊዜ ደርሶ ዝም ብሎ በማይሆን ነገር ተከፋፍለን ነው እንጂ ከሀገር ስንወጣ ኢትዮጵያ ኢንተርናሽናል ኢትዮጵያ ነው የሚለው። አየሽ፣ ፓስፖርቱ ከሀገር የሚወጣው በኢንተርናሽናል ኢትዮጵያ ነው። ግን ከሀገር ወጥቶ ኢትዮጵያን ዝቅ የሚያደርገው አንደኛ ጭንቅላቱ ቆሻሻ ስለሆነ ነው። ጭንቅላቱ ኬርለስ ነገር ነው። ብትነግሪውም አይገባውም። የሆነ ብትሰጪውም በልቶ አይጠግብም። እዚህ ጋር የደሃው ልጅና አሮጊትና ሽማግሌዎቹ ሲሰቃይ ቁጭ ብሎ በሚዲያ ላይ ቁጭ ብሎ አውቃለሁ ብሎ የሚያወራ ሰው ብቻ ነው ያለው። እስቲ ወርዳችሁ እዩ፣ ወረድ በሉና እናቶቻችን ምን አይነት ደረጃ ላይ እንዳሉ ዝቅ ብላችሁ እዩ። ገበያ ውስጥ ማለት ነው እንበል፣ ቅዳሜ ገበያ ካለ እናንተ ክልል ላይ ሙስሊሙም ክርስቲያኑም ጴንጤውም ተፋቅሮ ያለውን ተሻሽጦ ነው የሚወጣው አይደለ እንዴ? እዚህ ጋር ቁጭ ብላችሁ ለሷ ለሄለን ስሙን የሚሰሶ የለ፣ ከሄለን ጋር ምንም ያለው ግንኙነት የለ። ከስር ቁጭ ብሎ የሚያዳምጣችሁ የዋህ ህዝብ አለ፣ ኮመንት የሚጽፍ የዋህ ህዝብ አለ። እዚህ ጋር በቃ እነሱ የሚናገረው ፋራ ነው እያለ ገባ የሆነ በቃ እነሱ እንደዚህ ነው እያለ የሚጽፈው ኮመንትና ስድቡን እያያችሁ ብሔርና ብሔርን ሴት ሆነሽ አታውሩበት። ተው እስቲ ዝም በሉ። ስለ ብሔር አቁሙ። ሄለን አንድ ልጆችና ወጣቶቹ አረ ለኛም እድል ስጡን። ስንት ሰዓት ነው? ለኛም እድል ስጠን። እኔም ተገባሁ። ደከማን እኮ እያዳመጥን ነው። የሚዲያ ጥላቻ ቆይ፣ የሚዲያ ጥላቻ ወርዶ ክልል ላይ አለ እንዴ? እስቲ አሁን የት ክልል ነው የሚዲያ ጥላቻ? አቡ ይሄን ስብከትን በቃ እኛ ሌላ አጀንዳ እናውራ። ምን አይነት ጉር ነው? ሄለን
ሄለን ነይ ምሬን ነው የምልሽ። የሚወድሽ ሰው ትላልቅ ሰዎች በላይ ደረጃ ባሉ ሰዎች ላይ ከላይ ያሉ ደረጃ ላይ ገብቶሻል አይደለ? ቤተሰብ የሌለው ሰው የለም። እኔ እዚህ ጋር አንድ ሰው የሆነ ነገር ካለ ገብቶሻል አይደለም? ቤተሰብ ያጣ ሰው የለም። ለቤተሰቦቻችሁ ጸር አትሁኑ በእናታችሁ። ቤተሰቦቻችሁ በፍቅር ይኑሩበት። በቃ እናንተ አዋቂ ናችሁ፣ የሚዲያ አዋቂ ናችሁ። ግን መሬት ላይ ወርዳችሁ አማራ ክልል ስፋቱን አታውቅም፣ ኦሮሚያ ክልል ስፋቱን አታውቅም። ኢትዮጵያ ውስጥ ከጋምቤላ እስከ አዲስ አበባ ያለውን ስፋቱን የማታውቅ ዜጋ ስለ ሀገር አትከራከሩ። እሺ ጨሊሳ ወርኒ አስጀለቴ ሰኒ ወነ ብራ በሬሰኑ ሞንበሬስና ኢሲኒ ረኪና ፋኒ ቀብዲ ዋንቴፍ እሺ ይቀልንገራችሁ የራሳችሁ ወንድማችን አሳጠረው ቦታውን ያስክብን። አሁን ወንድማችን አሳጠረው አውራ እስቲ ምን ልታወራ እንደሆነ እንስማ። እስቲ አውራ እስቲ ሄለን ቅድም እሷ ባለችው አንድ ነገር አለ። ምን አለ መሰለሽ ኢትዮጵያ ስትባል ሁላችንም የሁላችንም ሀገር ናት። የሙስሊምም የክርስቲያንም የጴንጤም በይው የእምነታችን ሀገር ነው እና በልጆቹ እሳቤ ሁሎች ብሔር መለየት የለበትን። ይሄን አምናለሁ። ሁሎችም መታሰር አለባቸው ብዬ ነው ማሰው። ለምን መሰለሽ በኦርቶዶክስ እምነት አንድ ወንድ ልጅ የሴት ልጅ ለብሶ እንዲሄድ አይፈቀድለትም። አንድ ሴት ልጅ እስኪ እንደው ሄለን ውጭ ሀገር ነው ያለሽ፣ እኔም ወደ አንቺው አካባቢ ነው ያለሁትና በጣም ክፍት ይሄዳሉ ጡታቸውን እያሳዩ። ግን በጡት ግን አንድ ሴት ጡቷን የምታሳይ ሴት ግን አታይም። ጡቷን ሸፍና ነው የምትሄደው። ይሄ ሲሆን አገራችን ላይ ይሄኛው አልሆነምና ይሄኛው ይሁን፣ ይሄኛውን ህግ አላስከበርንም፣ ይሄኛውን ህግ መከበር የለበት የምንለው ከሆነ ህግ ውጭ እየሆነ ጠቅላላ ሁሉንም እንናጠው። እንደ ሀገር ሲኖር ነው ኢትዮጵያዊ ስትኖሪ ነው እንደ ሀገር ሁሉ። ሁለት ደግሞ እሷ ባነሳችው ምን መሰለሽ ሙስሊሞች ጠይቆ ሊሆኑ ይችላሉ። አሁንም ሊጠይቁ ይችላሉ። ለምን ነው የሚጠይቁት? ዩኒቨርሲቲ ላይ አዲስ አበባ አይተሻል፣ የወጣውን ህግ አይተሸዋል። የዩኒቨርሲቲውን ህግ ማለት ነው። የወጣው ምንድነው? ሂጃብ እንዳይለብስ ነው። ሙስሊም ደግሞ ሂጃብ ካለበሰች ልጄን አልካትም ወይም ሚስቴን አልካትም። ለምን? እስልምናዬ ነው። አንድ ሴት ዳሌዋን እያሳየች ወይ እንትናን እያሳየች እንድትሄዳለን። ያች ሀገር ደግሞ የኔ ሀገር ስትሆን እምነቴን ማክበር አለባት። ገብቶሻል? ለምን ሂጃብ አውልቂ። ሂጃቧ እኮ ያውም ሸፈናት፣ አላሳሳተችው ወይም እንትን መምህሩን አታሳስትም ወይም ሌላ ሰው አታሳስትም። ለራሷ ናት የተሸፈነችው። ያነ ደግሞ እምነታችን ነው። አዎ ትጠይቂያለሽ፣ ነገ በስቲያም ይጠይቃል። ገብቶሻል? የኦርቶዶክስ እምነቱን ከሆነ ደግሞ በዚህኛው መንገድ ይሄኛው ትክክል አይደለም ብሎ መጠየቅ ይችላል። ምክንያቱም ሀገራችን ነው። እሷ ያኔ የቀረበውን በእስልምና ህግ እንተዳደር ብሎ የቀረበውን ይሄ ፋይል አለ ብላ ከመጣች አዲስ አበባ ላይም ጠይቋል፣ ሙስሊሙ አማራ ክልል ላይም ጠይቋል። ሂጃብ ወይም በእስልምና ሸሪዓ ይሄን እግዚአብሔር ይስጥክ። አቀኛ አሁን በወጣ በተኛ ራሱ ደስ ይለኛል። ይኸው እንዲህ አይነት አቀኛ ሰዎች ደስ ይሉኛል። አየሽ ጠይቀዋል። ለዛ ነው እሺ ልጄ። እሺ ለምን ጎበዝ የኔ ቆንጆ ሀቃቁን ስናወራ ደስ። አሁንም እኔ እንደ ሙስሊም ነው የምነግርሽ። አሁን እንደ ሙስሊም ትምህርት ቤት ሂጃቧን አውልቃ እንድትገባ አልፈልግም፣ ወይም አንድ መስሪያ ቤት ስትቀጠር። ምክንያቱም ኢትዮጵያ የአንድ እምነት አይደለችም፣ የሁላችን ናት። አብዛኛው ነው ሂጃብ እንልበስ ብለው ነው የጠየቁት ወይስ በሸሪዓ እንተዳደር ብለው ነው የጠየቁት? አፋን የምትከፍተው በዛ ነው። ይኸውልሽ እነሱ የጠየቁት ትምህርት ቤቱ ያወጣው ህግ ሂጃብ እንዲያወልቁ የሚል ህግ አወጣ። የአዲስ አበባ ዩኒቨርሲቲ እንትን ብርሃኑ አወጣው። ገብቶሻል? ሲያወጣው እኛ በህጉ መሰረት ህጉ ሙስሊሞች በሙስሊሙ ህግ ነው የምንተዳደር። ጥያቄያቸው በሙስሊም ህግ ነው የምንተዳደር። አሁን ያን ምንድነው የሆነው መሰለሽ? ሂጃባችንን አናወልቅም፣ በሙስሊም ሸሪዓ ለብሰን መግባት አለብን ማለት ነው አይደለም? ህጉን የሚጠይቀው እንደ ህግ ነው። ህጉ ላይም ለምን ታስቀይሻለሽ? አንቺ ራሽያ ባይዘው አንደኛ ፖለቲከኛ እያስቀየሰች እኮ ነው። ልጆቹ ምን ጉድ ነው እንዴ? ለምን ታስቀይሻለሽ? ሚት አድርጎ እኛ የምናወራ እናንተን ስናዳምጥ ልናድር ነው እንዴ? ሚት ላድርግልሽ እህቴ።
አውሩ ቴንክ ዩ ይጨርስላችሁ ነው እሱ ያውራና ይጨርስ ቁም ነገር ነው ያወራለው ሀቅ ነው ያወራለው ይጨርስና እኛ እንስማው እንጠብቃለን እሺ ትክክልም ቢሆን እሱ ትክክል እሺ አንዴ እድልኛ እናውራ ወይ በደቂቃ ይደረግልን እንጂ 24 ሰዓት ሙሉ ቁጭ ብለን ስናዳምጥ አናድርም እሺ አመሰግናለሁ ሚታችሁን እንዳትከፍቱ ፕሊስ አንዴ ተራ ላስከብር ናርዶስ ኤልሳ ምንም አላወሩ ቅድም ነው የገቡት ከናንተ እሺ አመሰግናለሁ አትገባም ስለ ኢትዮጵያ ንቀ ስለ ኢትዮጵያ ለማውራት አትገባም እዚህ ሂድና የራስህ ኢትዮጵያ ከድሩ ደህና መሻችሁ እሺ ደህና መሻሽ ደህና መሻችሁ እና ምሽተናል እህታችን እስቲ ገይጅበት ስላለባበሳቸው ከሆነ ስለነዚህ ቲክቶከሮች ማለት ነው እኔ የምለው ዲዛይነሮቹ ምንድነው ቦታቸው ዲዛይነሮቹ ምንድነው ሐሳባቸው ገባችሁ ምክንያቱም ይሄኛው ቲክቶክ አዋርድ እነሱ የሚያስቡት ወጣቶቹ እንዴ ነው ይሄኛው ዘመን የሶሻል ሚዲያ ስለሆነ ኤክስትራቫጋንት ነው ብለው ነው የሚያስቡት ልክ ነው እያልኩ ሳይሆን ዲዛይነሮቹስ ምንድነው የሚጠየቁት እንደ ጥያቄ ምክንያቱም ዘመኑ የኤክስትራቫጋንት ነው ኤክስትራቫጋንት ማለት እንዴ ነው ዋው እንዴ ነው መገላለጥ ምናምን ልክ ነው እያልኩ አይደለም ግን ዲዛይነሮቹስ ማን ነው የሚመልስልኝ ዲዛይነሮቹስ ምን አስበው ነው ይሄን ነገር ሲያደርጉ ለምን ይሄ ነገር ልክ አይደለም እነሱንም እኮ ሊያስጠይቃቸው ይገባል ለምንድነው ይሄ ነገር የሚደረገው ብለው ለምን አልጠየቁም ሲሰሩላቸው እኮ ተማምነው ነው የሚሰሩላቸው ለምን ምን አሰብሽ ሄሉዬ እኔ ልመልስልሽ አዎ ዲዛይነሮቹ ያንዳንዶቹን ሰዎች አቃቸዋለሁ ያው የኔው ናቸው ስልሽ ኦሮሞዎች ናቸው እነዚህ ልጆች ደግሞ በቲክቶክ የተወሰነ ገንዘብ አግኝተዋልና እኛ ምን አገባን ገንዘባቸውን በዚህም እንቀባበል ከዛ ደግሞ እስር ቤትም ደግሞ ሲሄዱ ለተለያየ ሰው ያው ለመውጣት ማለት ነው ቆይ ልነግርሽ ነው ለመውጣት ማለት ነው የተለያየ ነገር ይዶግማሉ ገባሽ እዛ ጋር ለመድረስ ይዶግማሉ የሆነ ችግር ተፈጥሮባቸው ደግሞ ከነሱ ጋር ያንን ችግር ለመፍታት ይዶግማሉ በቃ በጣም አስቸጋሪ ነው አንቺ ጋር አልስማማም ለምን መሰለሽ ይቅርታ አድርግልኝ አንቺ የምታውቂያቸው ከሆነ አላውቅም ግን አንዳንዶቹን አውቃቸዋለሁ ኖ ከህጉ መሰረት ህግ የለም ዲዛይነሮቹ ይሄን ነገር ማለት ስላለባበስ ኤልስዬ ጠይቄያለሁ ይኸውልሽ ጠይቄ ማለት ነው ስላለባበስ ህግ የለም ኢትዮጵያ ላይ ይሄን ልበሺ ይሄን አትልበሺ የሚል የለም እኔ ልጀምር በየደቂቃው እየገባችሁ አትበጥብጡ ምን ጉርና ማውራት እችላለሁ እኔ መጨረስ አልቻልኩኝም እና ነው ይቅርታ ትቀጥያለሽ ችግር የለውም ሜሲ አንዴ ነው ዲዛይነሮች ማለት ነው ስላልኩኝ ነው ሚውት ያረኩት እኔ ላስከብር እንዴተራ ኤልሳ ኤን ጥያቄ ጠይቅሽ አይደል ከግሩፑ ራሱ ገስቱስ ካላችሁ ካንዳችሁ መልሱን ማግኘት ትችያለሽ ወርቄ መልሱን ካልመለሰችልሽ ናርዶ ልትመልስ ትችላለች ወደኔ ከመጣ ደግሞ እኔም እገባበታለሁ ናርዶስ ድሉንስሽ የኤልሳን ጥያቄም ሰምተሻል በተነሳው አጀንዳ ላይም ግቢበት ምንም ስላላወራች እሺ አመሰግናለሁ ሁላችሁንም ሰላም ብያለሁ በመጀመሪያ እኔ ትንሽ ነገር ነው ማለት የምፈልገው ዲዛይነሮቹ እንጀራቸው ነው ስራቸው ነው ኦኬ በአለባበሳቸው ጉዳይ አዘጋጁ ፕሮቶኮላችሁን ያልጠበቁ ልጆች ሆነው ሲመጡ መመለስ ይችላል መጀመሪያው ነው አለማስተናገድ ይቻላል ኦኬ በመጀመሪያ ማለት ነው በአለባበስ ግን እኔ እንደሚመስለኝ መጠየቃቸውም ትክክል ነው ከኢትዮጵያ
ወንዱም የወንድ ልብስ ለብሶ መንጣት አለባት፣ ሴቷም ሴቱን መንጣት አለባት። ግን ከዚህ የበለጠ ብዙ ነገር ደግሞ የሚያንገበግብ አለ። ዝም ብሎ አፍሶ ትኩረቱ ሁሉ መንግስት ትኩረት አጥቷልና ትኩረት ትኩረት እንትን ማለት ፈልጎ ነው። ልጆቹን እንትን ሊል አይደል፣ ባለባበስ ምናምን አይደለም። ብዙ ነገር እየተካሄደ ነው ኢትዮጵያ ላይ፣ ግን ትኩረት ፈልጓል። ትኩረት ይሄ ተያዘ ገለ የተያዘ ምናምን ትኩረት ፈልጎ ነው መንግስት። ዛሴ የሚመለከተው ሰው ስላጣ ልዩ አመሰግናለሁ። የሚመለከተው ሰው ስላጣ ትኩረት ፈልጎ ነው ሰብስቦ ያስገባቸው። ምክንያቱም እነማሜ ፕሬዝዳንቱ ሁሉ ታስረዋል። ሌላ ብዙ ነገር ብዙ ልጆች እየታፈሱ ነው እየገቡ ነውና ትኩረት ፈልጎ የሚያየው ሰው ስላጣ እንዲታይ ነው ብዬ ነው የማስበው። ሌላው አሁን ወንድሞቼ ስትጨቃጨቁ ወርቄ ሚታርጊ ፕሊዝ ስታወሪ አይደል ቆይ ኖ ማሜን አትቀላቂው ከዚህ ጋር ማሜ በሌላ ነው አልታሰረም። እሱ ዝም ብሎ ማሜ ተናላልና እንትን ዲዛይነሮቹ ናቸው መታሰር ያለባቸው እያለችሽ ነው ልጅቷ አነጋገሩን ካላወቅሽ። እሺ ቢታርጊ አንዴ የሰውን ሐሳብ እንትን ትላላችሁ። ሌላው እምነት የግል ነው፣ አገር የጋራ ነው። እምነት ሰው በፈለገው አምላክ ማምለክ ይችላል፣ ግን አገር የጋራ ነው። አሁን ስትነጋገሩበት በቆያችሁት እንደዚህ የሚባል በሸሪያ ይገዛል፣ በእንትን ይገዛል እያላችሁ እያወራችሁ ነበር። እንደገና ደግሞ ኢትዮጵያን ስታንቋሽሿት ነበር። ያቺ ደግሞ መልሶ መስማም ሲያስተጋባ እንደገና መልሶ ደግሞ በሸሪያ ህግ ለመግዛት የምትፈልጉ ሰዎች አላችሁ። ማንኛውም እምነት ራቆታችሁን ሄዱ አይልም። ማንኛውም እምነት ሁሉም እምነት ማለት ነው። ግን ለፖለቲካ ምንትን ሁሉንም ዝግንዝ ለፖለቲካ መጠቀሚያ ለሌላም ነገር ለማረክ የምታረጉ ሰዎች አላችሁ። ይሄ አግባብ አይደለም። ሌላው መንግስት ትኩረት ፈልጎ ነው ይሄንን እያደረገ ያለው። ህግ እያስከበረ ነው የምትሉት ካላችሁ ደግሞ ህግ እያስከበረ አይደለም። መሀል አዲስ አበባን ብቻ ነው መንግስት እያስተዳደረ ያለው። ከአዲስ አበባ ውጭ ያለውን እያስተዳደረ አይደለም። ኢትዮጵያ ላይ አበደን መንግስት የለም፣ ህግም የለም። አንድ ጠቅላይ ሚኒስትር ሙሉ ኢትዮጵያን ሲያስተዳድር እንጂ አዲስ አበባን እያስተዳደረ ታፕ አርግልኝ በርበሬ ሲጠጣ የሚውል ቴንክ ዩ ሄሉዬ የለሽ ምን አለ መሰለሽ፣ እኔ አንድ ጥያቄ አለኝ እዚህ ጋር ለሁላችሁም። አንድ ዲዛይነር ክሬት ሲያደርግ አንድ ዲዛይን ልብስ የኢንዲቪጁዋሊ የዛ ዌር የሚያደርገውን ሰው ፍላጎት አይደል እንደሚያሟላው ያኮ ቲክቶከሩ ዊሽ እንዳደረገው አድርጎ ነው ዲዛይን የሚያደርግለት። እዚህ ጋር አልገባኝም። ዲዛይነሮች ለምንድነው መታሰር አለባቸው እነሱ መጠየቅ አለባቸው የሚባል ነገር ሪስፖንሲቢሊቲው መውሰድ ያለበት ያ ዌር ያደረገው ሰው ነው ብዬ ነው እኔ የማምነው። ስለዚህ እዚህ ላይ እኔ ያልገባኝ ነገር አለ በጣም እና እስኪ የምታውቁ ካላችሁ ትንሽ ግለጹልኝ። አመሰግናለሁ። ማውራት እችላለሁ። ዳይሬክሽናችሁ ግን መንገድ ላይ ስለሆንኩ እኔ ናርዶስ ያለችው አሴፕት ማድረገው ለምን እናዶናይ በዚህ ኔትወርክ ልክ አይደለም። ኦኬ አይሰማም። አይ ከለገዳዲ የማይሰማ ከሆነ ተዋለው ያ አትሰማም፣ ያስተጋባል። በዛ ላይ አይ ቲንክ ዋይ እንትን ብሉቱዝ ላይ ነው መሰለኝ ንቀለው። እሱን ስታስተካክላ ካስገባሃለው ሚስጋ ወይስ ገነት ትቀድማለች? ሄሉዬ የሆነ ነገር ተናግሬ ልውጣ። ይኸውልሽ እኔ ቅድም ዲዛይነሮቹ ብዬ አስምሬ ነበረ፣ ግን ማለት ነው እኛ ሀገር ላይ አሁን ተሰለጠነ ተብሎ ሶሻል ሚዲያውም አለ የፋሽን ሚዲያውም አለ።
በዛ መሰረት የኛ ወጣት ልጆች ልክ ነው እያልኩ ሳይሆን በዛ ደረጃ በቃ ሰለጠንም ብለው ያደረጉት ነገር ነው። ግን ያንን ማስቆም የነበረበት የጋበዛቸው ሚዲያ ነው። እውነት ለመናገር ገባሽ? ምክንያቱም የኛ ሀገር ህፃናቶች ምንድነው ሰለጠንም ብለው ያዩትን ሺን ላይ ያዩትን ምን ላይ ያዩትን ምናምን ልክ እንደ ኢቫና ነው ኢቫ 3 ሚሊዮን ልብስ አወጣበት እንዳላችሁ የ30 ብር ልብስ ራቁቷን ለብሳ የመጣችው እኛ ሀገር ላይ አይሰራም፣ ሌላ ሀገር ላይ ይሰራል። ኦፍ ኮርስ ይሰራል። ግን ያንን ነገር ከእውቀት ማነስ እንዴት ነው ስልጣኔ ነን ሰለጠንን ብለው የሚያደርጉት ነገር ስለሆነ በጣም ነው የሚያሳዝነው እዚህ ደረጃ በመድረሳቸው። በእውነት ስልጣኔ ነው ብለው ነው እንጂ ስለ እውነት ያንን ለመታሰር ፈልገው አይመስለኝም ያደረጉት የእውነት እና ያሳዝናል በጣም። ዲዛይነሮቹም ደግሞ እንዴት ነው ይሄን እንዴት ነው እኛ ሀገር እኔ አልገባኝም፣ እኔ ሊገባኝም አይችልም። አዎ ግን እንደዛ ከሆነ ወይንም የቲክቶክ አዋርድ ኮሚሽን ሪስፖንሲቢሊቲውን መውሰድ አለበት። ይቅርታ አንዴ ልጨርስ እኔ እባክሽን። እኔ ጠብቄሻለሁ ስትናገር ከይቅርታ ጋር እንደማመጥ እኛ ልክ እንደ አደልት መደማመጥና እንትን ማለት አለብን ብዬ አስባለሁ። ስለዚህ የአዋርዱ የቲክቶክ ፕላትፎርም ኮሚቴ የራሱ ፍሬም ሊኖረው ይገባ ነበረ። እንደዛ ደግሞ ካልሆነ ኢንዲቪጁዋሊ ዌር የሚያደርገው ሰው ነፃነት አለው ብዬ አስባለሁ። ዌር ማድረግ የሚፈልገውን ነገር እኔ ራቁታቸው የሚሄዳቸው ጥሩ ነው ብዬ ሳይሆን አሰ ዲዛይነር እኔ ደግሞ ዲዛይነር ብሆን እኔ ያ ሰው እኔ ይሄንን መልበስ ፈልጋለሁ እንደዚህ እንድትሰራልኝ ይፈልጋለሁ ካለኝ በዛ መሰረት እሰራለታለሁ። እኔ ተጠያቂ ልሆን ግን ለዚህ አይገባም። አድቫይስ አረጋለሁኝ ካንተ ሰውነት አፒራንስ ጋር ይሄንን ብትለብስ ፊት ያረጋል፣ ይሄንን ባይሆን ይመረጣል ብዬ አድቫይስ ለከስተመር ያረጋለሁ። የማይቀበል ከሆነ ግን እኔ ራቁቴ መሄድ ነው የምፈልገው ከፊት ለፊቴና ከኋላ ራቁቴንም ቢል እሱ ዊሽ ያደረገውን እሰራለታለሁኝ። ይሄ ነው ያለው ሁኔታ። ስለዚህ እዚህ ጋር ፕሮብሌሙ ችግሩ ግን እኛ ሀገር አይሰራም። ጨርሽኝ እባክሽን መቤት። እዚህ ጋር ምንድነው ማን ነው የዚህ የቲክቶክ ፕላትፎርም አዋርድ ሪስፖንሲቢሊቲውን የሚወስደው? የሆነ ኮሚቴ መኖር አለበት ብዬ አስባለሁኝ። ለነኝህም ደግሞ ለቲክቶከር ወጣቶች አድቫይስ የሚያደርጋቸው ፕሮቶኮል ያስፈልጋቸዋል ብዬ አስባለሁ። ሰው ዝም ብሎ ጤናማ እንመስላለን እንጂ እያንዳንዱ ሰው ዲያግኖስ ቢደረግለት ሁሉ ሰው የሆነ ዲያግኖስ አለው። ስለዚህ እኔ የሆነ ቦታ ፍሬም ያስፈልጋል ብዬ ላለሁኝ በማነር መሆን አለበት ብዬ የማምን ሴት ነኝ። ግን የሆነ ብቻ ግን የተበላሸ ነገር አለ። በቃ ያ ነው። እነኚህ ደግሞ የታሰሩ ልጆች በእርግጥ ያሳዝናሉ። ህይወታቸውን እናስተካክላለን ብሎ ግማሹ ሌሊት ከቀን ሲሮጥ የነበረ ከዚህ ከዛ ተፍ ሲል የነበረ እያንዳንዱ ሰው እኔ አምናለሁኝ ቲክቶክ ላይም በጣም እነኚህ ፎሎወርስ ያላቸው ምናምን ያላቸው የራሳቸው ደግሞ ፎሎ የሚያደርጋቸውና ሪሼፕ የሚያደርጋቸው ያስፈልጋል ብዬ አምናለሁኝ። ብቻ ገና ነው፣ እኛ ሀገር ገና ብዙ ነገር አላደገም፣ ገና በማደግ ላይ ያለ ነው እና በዚህ ጊዜ ውስጥ ደግሞ በችግር ውስጥ ማለፋችን የማይቀር ነው። አይሆፕ እነኚህ ልጆች ነገ ይፈታሉ አምናለሁ። ችግር ካለባቸው ደግሞ ሪሼፕ መደረግ ካለባቸው ሪሼፕ መደረግ አለባቸው፣ መማር አለባቸው፣ መታሰር ካለባቸው መታሰር አለባቸው ብዬ ከሚያምኑት ውስጥ ነኝ። ምክንያቱም ምንም ዝም ብሎ አስጨርሽኝ እኔም ፕሊዝ እና አስጨርሽኝና ከዛ አንቺ ታወሪያለሽ። እና መሆን ያለበት ነገር አገራችን ወዴት እየሄደች ነው? ለሀገራችን ትዊልፊት ለኖርሞ ካልቸሩ ሬሊጀን ለሆነ ህዝብ ፊት ማድረግ ነገር መሆን የለበትም። ከሌለበት የለበትም።
ብዙ ቆሻሻ ነገርም አብሮ እየገባ ነው ያለው። ያው እንደምንሰማውና እንደምናየው ኦንላይን ላይ እየተደረገ ያለው ነገር በጣም ያስጠላል። ስለዚህ መቀጣት ያለበት መቀጣት አለበት። ሀገራችን ዝም ብላ ቆሻሻ መጣያ መሆን የለባትም። አመሰግናለሁ። ግን እኮ ማለት ነው ግን እነዚህ ልጆች አሁን ቲክቶከር ሆነው ነው እንጂ ከተማው በሙሉ እኮ በዚህ አይነት መልክ እኮ ነው ያለው። ታዲያ ለነሱ ማን ነው ሪፍሌክት እያደረገ ያለው? እነኚህ ታዋቂ ቲክቶከሮች አይደሉ እንዴ? ዘንድሮ እኮ ምንድነው የቀረው? በቲክቶክ ላይ የሚታይ ነገር ሁሉ እኮ ጥሩ ነገር አይደለም። ፖፖ ይዘው ሁሉ ውጭ ካካ እያሉብን ያሉት በአሁኑ ሰዓት ሰግጥ እየተባለ። ስለዚህ ያልኩ ሳይሆን ከተማ ውስጥ በአጠቃላይ ስልጣኔ ተብሎ ኤክስትራቫጋንት ሆነው ጠቅላላ ህዝቡ እንደዛ ነው ያለው። ምክንያቱም እነዚህ ልጆች አሁን እንደው ፊሽ የሆኑና ነው እንዴ ነው ፊት ለፊት ወጡና ነው እንጂ ጠቅላላቸው እኮ ህዝባችን እንደዛ ነው። ወጣቶቹ፣ ህፃናቶቹ ጠቅላላዎቹ እንደዛ ነው እኮ ያሉት። ማን ያሳያቸው ያንን መንገድ? በትክክል የኔ ቆንጆ ኤልሲ በደንብ አይታለች። የእውነት አዎ፣ በየሆቴሉ ምክንያቱም ሶሻል ሚዲያው በቲክቶክ ብቻ ሳይሆን ሶሻል ሚዲያው በዩቲዩብም ሆነ በምንም ሆነ ጠቅላላ ኤክስትራቫጋንት እንዲሆኑ ወጣቶቹን ያደረገው ሶሻል ሚዲያ ኦፕን በመሆኑ ምክንያት ብቻ ነው። አንድና አንድ ኤግዛክትሊ። ግን ሶሻል ሚዲያ ላይ ደግሞ ማን ያለው? ሶሻል ሚዲያው ላይ ያለው እና አዶናይ እና ጃኒ እና ምናምን ሳይሆኑ ጠቅላላ አልጠራሁም። እኔ ስም መጥራትም አልፈልግም። የምንሰራቸው ነገሮች የምናደርጋቸው ነገሮች ቢያንስ እኛ ያለንም ኖሌጅ ዝቅተኛ ስለሆነ እኔ ልጆች አሉ። ለምሳሌ ልጆቼ ሶሻል ሚዲያ ያሉ እኔ ነኝ መከልከል ያለብኝ። ጠቅላላ ልጆቻችን ሶሻል ሚዲያ ላይ ኤክስፖዝ ሆነዋል። እኔ ደግሞ ምለው እና ሶሻል ሚዲያ ላይ ሁሉ ነገር አለ። ከሰማሽ ዘመን ቀረ ሶሻል ሚዲያ ላይ ያለ ሁሉ ጋርቤጅ መከተል የለብንም። ልብስ ላይ ብቻም ፎከስ ታደርጉታላችሁ። ልብስ ላይ ብቻ አይደለም፣ ሁሉ ነገር ላይ ሶሻል ሚዲያ ላይ ኤክስፖዝ ሆነናል። አንድ የተደማመጡ የተገኘው በሙሉ እንደ መንግስትም ሆነ እንደ ህዝብ። በነገራችን ላይ ብዙ ጊዜ አይታችሁ ከሆነ መንገድ ላይ ንግድ የሚነግዱትን ሰዎች እንዲሮሮጡ የሚያደርገው ማነው? ባለሱቁ እንደሆነ ታውቃላችሁ አይደል? ባለሱቁ አይደለም መንግስት ነው። ትክክል። ከፋይ ስለሆነ መብት አለው። እዚህ ጋር በብላክ የሚሸጠው ሰው እሱ እንዲሳደድለት ለማድረግ እዛ ቲክቶክ አዋርድ ላይ ተገኘ በሙሉ ገቢ የሚያገኘው ሁላ ለመንግስት ምንም አይነት ግብር የሚያስገባ አይደል? ያቦል እነሱ ነጋዴው ተሰጥኝ ላውራ ይችላል። ፊልም ኤዲተሩ ምናምኖቹ ሪፖርት የማድረግ መብት እንዳላቸው ታውቃላችሁ። ምክንያቱም ታክስ ይከፍላል። ዝም ብለው ፍልፍሉ ታክስ ይከፍላል። ለቀለድ ሄሉ የኛ ዝም ብለን እናወራለን እንጂ ልጆቻችን ጠቅላላ ሶሻል ሚዲያ ላይ ናቸው። ምናምን ስለሆኑ ሳይሆን የቲክቶክ እና የዩቱብ ሲስተም ከአፍሪካ ጋር የተሳሰረ ስላልሆነ ታክሲ ሲስተሙ የተሳሰረ አለ። እዚህ ሀገር አሁን ኦቶማቲክ ራሱ ቆርጦ ነው የሚሰጠኝ። እኔ ገብቶሻል። እና ነጋዴው እነሱ በሊሞዚን በሰረገላ እንዲህ ያሉ ሲመጡ እሱ እድሜ ልኩን እየሰራ ምንም ሳይኖረው ለመንግስት አቤቱታ ማቀርብ ይመስልሻል? ሄሉዬ ልንገርሽ፣ ሶሻል ሚዲያ ላይ ልጆቻችን የሚያዩት ነገር የሚመኙት እኛ ካሳለፍነው ነገር በላይ ነው። ወደድሽም ጠላሽም ልጆቻችን የሚመኙት አሁን የሚያዩትን ነገር ብቻ ነው። ድል ከሰጣችሁ አንድ መሀል ላይ ልግባ። ጋይስ አዶኒያስ እናንተ እንደምታስቡት እግዚአብሔርን አዶኒያስ እንደማይወጣ ነው ነግራችሁ። ቢያንስ 1-4 ዓመት የግሉ አይታችሁ ከሆነ ራሱ አምለሰት ጋር ሲናገር ቤተሰብ ጦርነት ሊነሳ ሲል ሂድ ከዚህ አሉኝ አለ። ሁለት ደግሞ የወጣው ደግሞ በሳይንስ እና በምናምን ተወዳዳሪ ሆኖ በናሳ ነገር አላለፍንም በብርን የወጣ ነው አለ።
ትክክል እና እሱ አለ ጭራሽ ሰግጥ ያው ከእንትን ነው ግን ኢትዮጵያ ሙሉ ላይ ለመዞር እቅድ ነበረው። እንደገና ደግሞ የመከላከያ አባል ላይ ሄዶ ሊያነቃቃቸው ሲር ነበር። አንዳንድ ጊዜ ሰዎች የሆነ ቦታ ሲጋብዟችሁ እናንተን የማይመጥን ከሆነ ኖ ቴንኪው ይባላል። ኖ ቴንኪው ይባላል። ዝም ብለህ ሄደህ አትሰግጥም። ሰግጡ አላቸው፣ ሰግጡ አሰሩት። 4 ነጥብ። እኔም ምለው ላውራ አንድ ጊዜ ላስቸግርሽ ለወጣ ስለማንችል ራሱን የፖስተው ከፌዴራሎች ጋር ምናምን መገኘቱ እንኳን እሱ አይደለም እዛ ቦታ የጋበዘው ማነው ስሙ ታስሯል። ፍሬዘር አውሪና ላውራ ወይስ እንደቀላል እንዳታዩ ልብስ እኔ ደግሞ ይገባኝ ሄሉ ነው። ለምን ኢትዮጵያ ቴሌቪዥን ላይ የተላለፈ ነገር ነው። እያንዳንዱ ነገር እዛ ላይ የሚታይ ምንም ችግር የለባችሁ። ልብስ አይደለም ሄሉ ይኸውልሽ፣ ልብስ ማን ነው ከላይ እንዳለው ከተማ ውስጥ የሚለበሰውን ስለማታቂ ነው። ላይክ በጣም ምንም ኦፍ ኮርስ በጣም የተጋነነ የለበሰች ልጅ አለች። ከዛ ውጭ ግን ልብሱ አይደለም የተፈራው፣ ኢንፍሉዌንሳቸው ነው። እነዚህ ልጆች ምን ያህል ፓወርፉል እንደሆኑ አሳዩ። ምን ያህል ሰውን ማንቀሳቀስ፣ ሞቢላይዝ ማድረግ፣ ራሊ ማድረግ፣ እንዴት የሰውን ኦፒኒየን ሽፍት ማድረግ እንደሚችሉ ፓወራቸው ነው የተፈራው። እና እስር ቤት የተከተቱት ምንድነው ከሳይኮሎጂ አንጻር ሄዱ። ሳይኮሎጂስት አይደለች እንዴ? እንትናቸውን ለመስበር ነው። ምንድነው አሁን ገባሽ? ፓወሩ ማን ነው? ፓወርፉሉ እኛ ነን፣ እናንተ አይደላችሁም። ኤኒቲንግ ወደፊትም አሁን ምርጫም እየመጣ ነው። ምንም ማንቀሳቀስ ወይም ህዝቡን ራሊ ማድረግ አትችሉም። እኛ ጋር ነው ያለው ፓወሩ ለማለት ለማሳየት ነው። ፓወር የማን እንደሆነ ለማሳየትና ስፒሪታቸውን ለመስበር የተደረገ ነገር ነው እንጂ it has nothing to do with clothes. I'm telling you. ልብስ ከሆነ ምንድነው የለበሰው? ጃኒ ሱት ነው የለበሰው። ጃኒ ነው ምናምን ያዶና የሚባለው። ከዛ ደግሞ ጃኒም ቀሚስ ፕሮፐር የሆነ አበሻ ቀሚስ ነው የለበሰችው። እሱ አይደለም የተፈራው። አንድ እሱን፣ ሁለተኛ ደግሞ this kids have become በጣም ፓወርፉል፣ በጣም ብዙ ብር እርን ያደርጋሉ። እንዳልሽው ታክስ የለም እዚህ ሀገር። ሶ ኢምባላንስ ተፈጠረ። ላይክ በጣም ብዙ ብር እርን ያደርጋሉ። የኤክስትራቫጋንት የሆነ ላይፍ ስታይል ያላቸው ሁሉም ወጣቶች አሁን ኮሌጅ ሄጄ ምናምን የሚልሽ የምታገኘው የለም። ብታይ ቲክቶከር ሆኜ ወይ የሆነ ሴሌብሪቲ ሆኖ በአቋራጭ ብር ማግኘት አይነት ነገር ነው አሁን ወጣቱ ላይ ያለው። ሶ አሁን ህግ ወጥቷል። በእርግጥ አልጸደቀም እንጂ ቲክቶከሮች እና ዩቲዩበሮች ከእርን ከሚያደርጉት ላይ ታክስ which is በጣም ራይት። ገባሽ? አንድ ሰው ለፍቶ 50,000 ፔሸንት ሲያይቅሉ ቀኑ ሙሉ ውሎ የሚያገኛት ደሞዝ እነሱ በአንድ ቀን ጌም ተጫውተው የሚያገኟት ደሞዝ ይበልጣልና ያን ኢምባላንስ ተፈጥሯል። ብቻ በጣም ፓወርፉል ሆነው ወጥተዋል እነዚህ ልጆች በኢንፍሉዌንሳቸው ማለት ነው። ሶ 100% እርግጠኛ ሆኜ የምነግርሽ የተፈራው ልብሳቸው አይደለም፣ ኢንፍሉዌንሳቸው ነው የተፈራው። እና በሰበብ ኦፍ ኮርስ ግሳንግስ ታብሮ ታሰረ። ግን ዋናው በጣም ኃይለኛ ኢንፍሉዌንስ ያላቸው ልጆች የነሱ ፓወር ማጋ ነው ማነው ኃይለኛው ብሎ ለማሳየትና ስፒሪታቸውን ለመስበር ነው። ምርጫ ምንም እየደረሰ ስለሆነ ያፍራቻ ነው። ይሄ በኦቶሪታሪያን የሆነ ሲስተም ነው የኛ ሀገር። ይሄ በገባሽ ላይክ እንደዚህ አይነት ሲስተም ላይ እንደዚህ አይነት ኢንፍሉዌንስ ያለው ሰው በጣም ነው የሚፈራው። እና ሄሉ እኔ ያ ነው የገባኝ። ይቅርታ ያቋረጥኩሽ ልጅ ቀጥይ። እሺ ችግር የለውም። ሄሉ ታወሪያለሽ? ላውራ ማገን አለ ወይ አለሽ? አለሁ ድሉ ልስተ ያገለል እንዳይመስል ያ ተጋፋ። እሺ እኔ እንደማስበው የፍሬዘርን ሀሳብ ጋራለሁ። የፍሬዘርን ሀሳብ ጋራለሁ። ዜን ሲቀጥል ከዲዛይነሩ ጋር ምናምን የሚለው ዲዛይነሩ እንኳን ካሁን በፊት አሁን ላይ የማድርግልኝ ቢባል የሚያደርገው ነው። ምክንያቱም መጠየቅ ካለበት በመጀመሪያ ልብሱን የለበሱ ሰዎች እና ያሰሩ ሰዎች የመጀመሪያ ራሳቸው ይጠይቃሉ። ዜን ሲቀጥል አዘጋጁ ዛሬ እኮ አንድ ሆቴል ላይ ስንሄድ ኢቨን አንድ ሆቴል ላይ ራሱን የቻለ ያለባበስ ፕሮቶኮል አለው አይደለ? ዜን ይህን ያክል ታላቅ ኢንፍሉዌንሰር የሆኑ ሰዎች የሚታዩበት የዓለም ሚዲያ የሚያየው ቦታ ላይ ደግሞ ሲዘጋጅ እንደ የሀገሪቱን ሕግ የማይጥስ አለባበስ እንዲለበስ ማድረግ ነበረበት።
ባይ ነኝ። ዜን ሲቀጥል አንዳንድ ልጆች ተጠይቀው ነበረ ባለባበሳቸው ማለት ነው። ህዝብ ይቅርታ ትጠይቃላችሁ ተብሎ ሲጠየቁ እንኳ አንጠይቅም ነው ያሉት። ቤተሰቦቻችሁ ምን ይላሉ ሲባሉ ከሰለጠነ ከተማረ እናትና አባት ነው የተወለድ ነው ፋሚሊ ያውቃሉ ምንም አይሉም ነው ያሉ። ዜን መጠየቅ ካለበት ፋሚሊ መጠየቅ ይችላል፣ መጠየቅም አለበት ባይ ነኝ። እነዚህ ልጆች እንደዚህ ካሳደገ ዜን ነገ የሚመጡ ልጆችንስ እንዴት ነው የሚያሳድገው ይሄ ቤተሰብ ባይ ነኝ እኔ። ዜን መንግስት ያደረገው ነገር ትክክል ነው ብዬ አስባለሁ። ብቻ ምን ማለት እንዳለብኝ ወጣ ብለን አለሽ የለሽም ደረግሽ። እኔ ግን ከእስር ቤት ራሱ ድምፅ የምናስተላልፍ ነው የሚመስለው። ሁላችንም የእስረኛ ድምፅ ነው የምናሰማውና ገነት እስቲ ቀጥይ። እሺ ሄሉዬ አመሰግናለሁ። ሌላ ገነት አለች፣ ሌላ ገነት አለች። እሺ በእኔ ሉጣ እንዴ እኔ ላይ ገኒ ትገባበዣለሽ። ገኒ ፍቅሩ ገኒ ታው። እሺ ሄሉ ደህና ደሪ። ቆይ ደህና ደሪ አትበይ። ሄልዬ እንዴት ነሽ? አሶችኝ ሄሉ ቻው፣ ይመችሽ። ምንድነው አሁን ይኸውልሽ ለመሰለሽ አሁን ወጣቱ የፖለቲካውን ነገር እንትን አድርጎታል። አሁን መንግስት የሚፈልገው ሁልጊዜ በፊት የፖለቲካው ነገር በጣም በቲክቶክም በምንም እየተስፋፋ መጥቶ ነበረ። ከዛ አሁን ወጣቱ ወደ ምን ሄደ መሰለሽ? ራሱን ወደ መቻል ራሱን ወደ እንትን ሰልስታንዲ መሆን ማለት ራሱን ለመቻል መጣር ላይ ስለሆነ መንግስት አሁን ምን ማድረግ ጀመረ? ወጣቱን እየሰበሰበ ማሰር ጀመረ። ለምን ማሰር ጀመረ መሰለሽ? አሁን ማሜ ስድቡን ትቶ ጌም ላይ ነበረ ትኩረት እያደረገ የነበረው። በዛ በጌሙ ደግሞ ቢዝነስ ያገኝ ነበረ፣ ቤተሰቡን ያስተዳድራል። እርግጥ መንግስት የሚጠቀመው ነገር የለም በዚህ ነገር ላይ ግን ቢሆንም አሁን ወጣቱ ጎበዝ እየሆነ ህብረት እየፈጠረ ፍቅር እየፈጠረ ሲመጣ ወጣቶችን እየሰበሰበ ማሰር ጀመረ። ለምን? አሁን ጭስ ሊነሳ ነው። ልክ ወጣቶቹ እኛ ደግሞ ሲነኩብን እኛ ደግሞ ለምን ተነኩብን ብለን ልንጮህ ነው ማለት ነው። እና አሁን እኔ እዚህ ጋር የሚመስለኝ ምንድን ነው፣ እኔ አንቺ የምትኖሪበት ሀገር ነው የምኖረው፣ ዋናው ከተማ ውስጥ ማለት ነው። እና ሁሌ አዳምጥሻለሁ፣ አይሻለሁ፣ እከታተልሻለሁኝ። እና ምንድን ነው በፖለቲካውም ዘንድ አለሁበት፣ በእንትንም በሁሉም ዘንድ አለሁበት። እና ግን አንዳንድ ጊዜ አሁን እኔ ሳስበው እየተደረገ ያለው ነገር ኢትዮጵያ ውስጥ ትክክል አይደለም። አንደኛ የኑሮ ውድነት በጣም ንሯል። ሁለተኛ ወጣቱ ራሴን እንቻለ ራሳችንን እያሉ እየጣሩ ባሉበት ጊዜ እንደዚህ እያስነሱ እስር ቤት ማስገባት አዶናይ አሁን መታሰር የሌለበት ልጅ ነው። ለምንድን ነው ያ የሚደረገው? ምን አደረገ? ሱፍ ነው የለበሰው፣ ምንም ነገር አልለበሰም። ምንም ነገር አለ። ስንት ኢትዮጵያኖች አሉ አይደል እንዴ ራሳቸውን ቀይረው ወንድ ሆነው ተፈጥረው ሴት እንሁን እያሉ በየተለያየ ሀገር እየሄዱ እንቅርታቸውን የወንድ እንቅርት እያስቀየሩ ጡት እያስገጠሙ ወንዶች እያየን ነው በቲክቶክ ላይ የሚደረገውን ነገር። እና ያንን ማድረግ ነገር ሲገባው መንግስት ወጣቶችን እኔ አሁን በዚህ ላይ እውነት ተቃዋሚ ነኝ። ወጣቶች መነካት የለባቸውም። ወጣት እንደ ወጣትነት ማደግ አለበት። እኔ እዚህ ኖርዌይ ላይ 3 ልጆች አሉኝ። ልጆቼ እንደ ልጆች ነው ማደግ ያለባቸው። ፍሬ ሄድ ሰጥቻቸው ነው ማሳድገው ልጆቼ። እውነቴን ነው የምልሽ፣ ከኔ ጋር ነው አብረው ያደጉት። ትልልቅ ልጆች አሉኝ፣ የ25 የ18 የ17
እሁድ ዕለት ልጅ 17 ዓመት ይሞላታል። ቤተክርስቲያን ነው ቡሽዳጓን ማድከብላት ልደቷን። ልጆች እንደ ልጆች እንደ ወጣትነታቸው ማደግ አለባቸው። ለምንድን ነው መብታቸው የሚገፈፈው? ይህንን እኔ ዶክተር አብይን እቃወማለሁ። እውነት እግዚአብሔር እውነት ነው። የሰው የወጣቶችን ልሳን መዝጋት ማለት ቀላል አይደለም፣ ከባድ ነው። ማየት አለበት ይሄንን ነገር መንግስት ይሄንን ነገር ማየት አለበት። ለምን የሚታሰሩት ምን ስለሆነ ወጣት ተፍጨርጭሮ መብላት አለበት። እኔ ስራ ቦታዬ ላይ ከትላንትና ወዲያ ነው ሮብለት ዋናው ኃላፊ ስቲደር መጣ ቲክቶክ ላይ አንድ ልጅ ትምህርቱን አልማርም ብሎ የእህቷ ልጅ ነው ቢዝነስ እዛ እየሰራ ስለሆነ ትምህርቴን አልማርም ብሎ አለ ብላለች። እና አሁን ወደፊትም እኮ ስራ ብንሰራ የምናገኘው ገንዘብ ነው። ይሄ ልጅ በዚህ በቲክቶክ ገንዘብ ካገኘ ለምንድን ነው ቲቪንግ የምታደርገው አልኳት። ለምን የምታስገድደው ልጁን? በቃ ገንዘብ አግኝቷል በኮንቱ ስላ ያ አለችኝ። እና ታዲያ በቃ ታዩ ለምንድን ነው እሷ ማትታገሰው? እናትየው በቲክቶክ ላይ ገንዘብ ከተገኘ እና ለምንድን ነው እሱ እናትየው ማትታገሰው? ትየውና ትምህርቱን አልፈልግም ካለ ያ የቲክቶክ ገንዘብ እሱን የሚያስተዳድረው ከሆነ ላባ እሱ እንደሚኖርበት ደረጃ ይኖር ብዬ ስላ ብዙ ሰው ከዛ እንደውም ኤግዛምፕል አድርጌ ነገርኳት። ብዙ የኛ ሀገር ወጣቶች ስራ የላቸውም፣ አሁን በዚህ ነው የሚተዳደሩት ስላት በጣም ገረማት ብታይ ሄልዬ። እና አንዳንድ ጊዜ በእናታችሁ የኢትዮጵያ ሕዝብ ፕሊዝ በተቻለ መጠን ወጣቱ ይብላ ይጠጣ፣ ተዋቸው፣ የሰሩትን ሰርተው ይብሉ፣ ሰው አይንኩ ብቻ። አልነኩም ሰውም አሁን በፖለቲካው እንትን የሉበትም። እና ለምንድን ነው እሱ የምትጫናቸው? አትጫኗቸው፣ ተዋቸው። ስንት ጉድጓድ ውስጥ እየተቀመጡ ስንት እየተደበቁ ስንት የሚያደርጉ ነገር አሉ። ስንት ነገር እያደረጉ ያሉ ሰዎች አሉ። እነዚህ ልጆች ምንም አላደረጉም። እና ፍትህ ለአዶናይ፣ ፍትህ ለታሰሩ ሰዎች ብዬ አመሰግናለሁ ብዬ ቃላቴን እንዘጋለሁ። ይሄ ልዬ አመሰግናለሁ ስላስገባሽኝ እህቴ። ተረቴን መልሱ፣ አፌን በዳቦ አብሱ። ጃል ግባ፣ ጃል ዳልቻ ወይንም ደግሞ መርካት ያ ግቡ። ማን ነው ተረኛ? ለመደው አመሰግናለሁ። እኔ ማንም ሰው ያላየውን እይታ ነው ልናገር የምፈልገው። ምንድነው አጠር አድርጌ ነው የምናገረው ስራ ላይም ስላለው። ምንድነው አሁን ሴትዮዋ ገብታ ለአዶናይ ብቻ ነው ድምፅ ስትሆን ያየሻት። እና አንዳንዴ ሰዎች ከወገናቸው ከራሳቸው ጋር የሚያገናኙት ነገር አለ። ባይዘው ወይ ሴትዮዋን ለመንተራስ ፈልጌ ሳይሆን ነገሮችን ሰፋ አድርገን እንድንመለከት ብዬ ነው። እና ምንድነው እየተካሄደ ያለው ነገር መንግስት እያደረገ ያለውን ነገር በጣም እናበረታታለን። ምንድነው እዚህ አሜሪካን ሀገር ራሱ አሜሪካ ቲክቶክን የገዛችበት ዋነኛው ምክንያት ማህበረሰቦቿን እየበከለ ስለነበረ ነው። ለመቆጣጠርም እንዲያመቻት ነው። ሁለተኛ ደግሞ ትልቅ የቢዝነስ ምንጭ ሆኖም ስለተገኘ ነው። እና ምንድነው እዚህ ጋር መንግስትን እንደልባቸው ሙልጭ አርግቶ ለመስደብ የተለያየ አይዲያቸውን ባለፈው ምን ሲሰማውሽ አንቺ እንትናት ቲክቶክ አንበሳ ለራስሽ አወረድሽና ለሲስተሙ ብዬ ነው ምናምን አልሽና ትክክል ነሽ። ግን ምን አለ ቲክቶክ ፕላትፎርሙ ኮንትሮል የሚያደርገው በአብዛኛው ሳይበር ሮቦት ነው፣ ሲስተም ነው። እና እንግሊዘኛ ቢችል ኖሮ እንዳለ ይሄ እዚህ የምታዩ የኢትዮጵያ ተሳዳቢ ይሄንን አፕ መጠቀም አይችልም ነበር፣ ብሎክ ነበር የሚደረገው። ግን ቲክቶክ አማርኛ ስለማይሰማ ነው። እና ይሄንን አንዳንድ ጊዜ ልንረዳው ይገባል። እና ምንድነው ማህበረሰቡ ይሄን ነፃ ሚዲያ አገኘው ብሎ በአብዛኛው ቲክቶከር ሲመጣ እንደዚህ አይነት አስተሳሰብ ይዞ አይደለም የሚመጣው። ከመጣ በኋላ ግን የፖለቲካ ድብቅ አጀንዳቸውን ማስፈጸም የሚፈልጉ ሰዎች እንዳለ ፎሎወሮቻቸውን እያዩ መጠቀሚያ ያደርጓቸዋል። ልጆች አይተሽ እንደሆነ ተሳዳቢ ያልነበሩት ወደ ተሳዳቢነት ሲቀየሩ፣ መንግስትን ሲተቹ፣ መሳደብ ሲጀምሩ ምናምን ጊፍት ይሰጣቸዋል።
ተመልከቺ እነ ቤታየው የትኛውን ታሪክ አጋርተው የትኛውን ታሪክ ሰርተው የትኛውን ጥሩ ነገር ለማህበረሰቡ አምጥተው ነው የታወቁት? ተሳድበው ሙልጭ አርግተው ብሔርን አዋርደው ማህበረሰብን የኢትዮጵያን ህዝብ እንዳለ በብሔር ከፋፍለው ሰድበው ጨፍጭፈው አንድ ብሔረሰብን ደግፈው ለአንድ ብሔረሰብ ቆመው አጨብጭበው ነው ይሄው ንግስታችን ንግስቷ የሚባሉት። እና ከዛ ሰፈር ያሉ ሰዎች ይሄ ነገር ማስተላለፍ የሚፈልጉት ነገር ምንድነው? አሁን ሳይበር ላይ ያለው ትግላቸው በትክክል በዛኛው በትክክለኛው በሜዳው በጦር ሜዳው ምንም አይነት ውጤት ስለሌለ በዚህ ጋር በሆይሆይታው ይሄን ነገር ለማስፈጸም መንግስትን ለመሳደብ አገርን ለማንቋሸሽ እየተጠቀሙበት ነው። መንግስት እንደውም እስከ አሁን ድረስ እርምጃ አለመውሰዱ ሆደ ሰፊነቱን ያመለክታል። ምንድነው? ማንም እየተነሳ የሚያሞልጫት ሀገር፣ ማንም እየተነሳ የሚሰድባት ሀገር፣ መንግስት የሌለባት ሀገር ሆናለች። ማንም ተነስቶ እርዳታ ሰብሳቢ ዘራፊ ሆኗል። ዶክተር የሚያገኘው ትንሽ ገንዘብ ነው። እዚህ ጋር በእርዳታ ገንዘብ እነ ተስፋዬ ይኸው ሙልጭ አርግተው ህዝቡን እየለበለቡት 6-7 ፎቅ አላቸው። ስለዚህ ዶክተር ኡኡ ባይል ገበያ ያነሰ ባይል ምን ማለት ነው ይሄ ነገር? ስለዚህ እየሄደ ያለው ነገር ትክክል አይደለም እና አድማሳችንን አስተም መመልከት አለብን። እዚህ አሜሪካን ሀገርም ለቲክቶከሮች የሚፈቀድ ነገር አለ፣ የማይፈቀድ ነገር አለ። ስለዚህ መንግስት እዚህ ውስጥ ጣልቃ አስገብቶ ሃይማኖትም እኮ ነገሩ ላይ አሁን መንግስት በህገ መንግስት ጣልቃ አይገባም ሃይማኖት ነገር ውስጥ ይባላል። ግን ምንድነው ባለፈው ራሳቸው የሃይማኖት መሪዎች መስማማት ስላልቻሉ መንግስት እባክህ ገብተን ዳኘን እስከ ማለት ደርሰው ነበር እና መንግስትም ጣልቃ ገብቶ ተመልክቷል። እና ሀገር ሲበጠበጥ መንግስት ቁጭ ብሎ መብላት ስላልቻሉ ነው ስለራባቸው ነው ምናምን የሚባል ነገር የለም። ፊትም እየበሉ ነበር የኖሩት፣ አሁንም ወደፊትም እየበሉ ይኖራሉ። አትብሉ ብሎ አፋቸውን የሰፋቸው መንግስት የለም። ማህበረሰብን አትስደቡ፣ ባህልን አታራክሱ፣ አታዋርዱ። ያገኛችሁትን እድል ለበጎ ለክሬቲቭነት ተጠቀሙበት። የማታነቁት ነገር ካለ በስነ ስርዓቱ አንቁን የተባሉ። በተረፈ የማንም መጫወቻ አትሁኑ። ማህበረሰባችን ላይ ነፃ ሚዲያ ተገኝቷል ብላችሁ አፋችሁን አትክፈቱን የተባሉ። ስለዚህ ይህንን ለምን ተባሉ? እኛ ከእንግዲህ በኋላ አፋችንን ማን ሊከፍትልን ነው? ዊ የነበረን እድል ይሄ ነበረ ተዘጋብን ምናምን የሚሉት ሰዎች እነኚህ ሙሾ አውራጆች ብያቸው እና ብዙም እኔ ለነኚህ ለሙሾ አውራጆች ቦታ ባሰጪ ነገሮችን ደግሞ ህብረተሰቡም አስፍቶ ቢመለከት እንደ መንግስት የሄደበትን አኳያ እንጂ መንግስት ስርዓቱ አይደለም። ስንት ነገር በሚሰራበት ሰዓት ላይ ከቲክቶከር ጋር ስብሰባ ምናምን እንደዚህ ተመልከቱ እንደዚህ እየተባባለ የሚባልበት ጊዜ አይደል እና እነኚህ የምታያቸው ጊፍተሮችም ሰው ሲሰደብ ብሔረሰብ ሲሰደብ ነው እጃቸው የሚዘረጋው። እና እዚህ አሜሪካን ሀገር ቁጭ ብሎ የማይፈቀድለት ነገር እዚህ ሀገር በህግ የሚያስጠይቀውን ነገር እዛ ሀገር ላይ እንዲከናወን የሚያደርግ ህብረተሰብ ነው ያለው እና ይህ ትክክል ስላልሆነ መንግስት ያለው ከሸፈባቸው ከዛ መንደር የሚባል ኢትዮጵያ የታሰሩት ደግሞ ምንም የታሰሩት ልጆች አይማሙም። ሰዎች ብዙ ጊዜ ታስሬ ያውቃለሁ። እድሜ ልኬን ስታሰር ነበር ይሮጥ ብዙ ጊዜ በስራ ሳልፍ ያለው ግን ምንድነው አሜሪካን ሀገር ያው ስነ ስርዓት ይዘሽ ስትኖሪ ማንም ሰው የሚነካሽ ሰው የለም። ስነ ስርዓት ስትሺ ብቻ ነው ህግ እንዲያከብሩ ህግ እንዲያውቁ ከነሱ በላይ ይሄን ነገር ብደፍረው ይሄን ነገር ብጥስ ምን ይመጣብኛል ምን አለ የሚለውን ነገር እያወቁ እየተገነዘቡ መሄድ አለባቸው። መንግስት በስም ብቻ መንግስት ሆኖ መቅረት የለበትም። ህግና ስነ ስርዓትን እያስከበረ መሄድ አለበት። አገር እንደዛ ነው የሚከበረው እና ይህ እየተካሄደ ያለው ነገር መልካም ነው። ማንም እስካልተረሸነ ማንም እስካልተገደለ ድረስ በእነሱ የተነሳ ብዙ የቆሰለ ሰው አለ፣ ብዙ የታረደ ሰው አለ። እነሱ ባመጡት ጠብ እነሱ ባመጡት የዘር ጥላቻ የታረደ ሰው አለ፣ የተፈናቀለ ሰው አለ፣ ብዙ ሰው አለ። ይህን ታሪክ የማያውቅ ሰው ካለ እንግዲህ ራሱ ታሪክ ይውቀሰው ማለት ነው። እና አመሰግናለሁ ስለሰጠሽኝ እድል። ይቅርታ ጃልዳልቻ ከኔ ጋር ባይ ይቅርታቸውኛ ያዳምጣለሁ። ኖ ተናግሮ ይኸውልሽ እየተመካከሩ ተነጋግሮ ማለት ነው። ተናግረው ውጣ እየተባሉ አየርሽን እያያዙ ነው። ይግባሽ ሄሉ እኔ ሲስተማቸውን ስለማቅም አሁን ይኸውልሽ ኢትዮጵያ ከተባለ እኔ ተናግሬ ልወጣ አይደለም የገባሁት። ግን እኔ እንዳንቺ ቁጭ ብዬ እንዲህ የምዶልትበት ሰዓት ስለሌለኝ ሰርቼ ነው የምኖረው። ቢሌን አከፊልኝ አይሽ አይደለ ቢሌን አከፊልኝማ ቢሌን ትከፊልኛለሽ። እኔ ሰርቼ የምኖር ሰው ነኝ። እሺ በቃ ሐሳቤን ገልጬ ሐሳቤን አስረድቼ እወርዳለሁ እንጂ እንዳንቺ ሌሊቱ ሙሉ ቲክቶክ ላይ ቁጭ ብዬ የእንትናና ጠንቋይ ነች የእንትናና ጠጅ ታጠጣለች እንትና ነች ምናምን የምል ሰው አይደለሁኝ። እሺ ውረድ እንዳለ ጠይቃት እሷን። ይኸውልሽ ሄሉ ኢትዮጵያ ከተባለ ስለ ኢትዮጵያ ነው አይደል እዚህ የሚወራው? ከዳር እስከ ዳር ኢትዮጵያ ነው። ስለ አንድ ክልል አይደለም።
ለዚህ ልጁ ያለው ነገር ማለት ነው ይኸውልሽ ሄሉ ልጁ ያለው ነገር ከዛ መንደር በደንብ ስሚው ከዛ መንደር እነማን ናቸው እንትናቸው ምንድነው ስሙ እንትናቸው የከሸፈ የፖለቲካ ሴራቸው የከሸፈ እነማን ናቸው ለምንድን ነው በዚህ ጉዳይ አንዱን አግልሎ የሚወራው ገባሽ እነማን ናቸው ከሳሽ እንደማን ናቸው ተከሳሽ አንደኛ ነገር ደግሞ መንግስት መጀመሪያ ህግ አጽድቆ ነው አይደለ መንግስት የሚያቀው ነገር የለም ከታች ያለ ነገር ነው ያለው ይሄ ነገር ልንገርሽ ገባሽ አሁን ያወቀው መንግስት ደግሞ መንግስትን መቃወም ካለብን እኛ በራሳችን የምንቃወምበት በህዝቡ እንዲ የታለ ህግ ብለን እንጠይቃለን አይደለ ለዚህ ልጁ የተናገረው መልእክት ማለት ነው ከዛ መንደር የፖለቲካ ሴራቸው ተልኮ ነው አለሽ መጠየቅ አለብሽ ይሄን ጃልዳልቻ ማለት ነው ሆን ብሎ የራሳቸውን ሐሳብ ረጅተው እንትን ያለውን ነገር ረጅተው ነው የሚወጡት ለዚህ ኢትዮጵያ ከተባለ ከሰሜን እስከ ደቡብ ከደቡብ እስከ እንትን ገባሽ በአጠቃላይ ነው እኔ በአጠቃላይ ነው እየተናገርኩ ያለሁት